የኢትዮጵያ ሀገራዊ የምክክር ኮሚሽን በአዋጅ ከተቋቋመበት የካቲት 2014 ዓ.ም ጀምሮ 4 ዓመት ተኩል ለሚሆን ጊዜ ሲያከናውናቸው የነበሩ የአጀንዳ ማሰባሰብ፣ የተሳታፊ ልየታና መሰል ስራዎችን በማጠናቀቅ ለዋናው የምክክር ጉባኤ የተመረጡ 8 አጀንዳዎችን ይፋ አድርጓል። ኮሚሽኑ እነዚህን አጀንዳዎች ለመለየት በአገሪቱ 1234 ወረዳዎች ውስጥ ከተለያዩ የማህበረሰብ ክፍሎች ጋር ምክክር አካሂዷል። በተጨማሪም በ6 የውጭ ሀገራት የሚኖሩ ዲያስፖራዎች ተሳትፏል። በዚህም በሺዎች የሚቆጠሩ የመነሻ አጀንዳ ነጥቦች መሰብሰብ የተቻለ ሲሆን ከተጠቃለሉት 8 አጀንዳዎች ውስጥ የመጀመሪያው የሀገረ መንግስት ግንባታ ጉዳይ ነው። በውስጡም የማንነትና የሀገር ባለቤትነት ጉዳይ፣ ታሪክና ማንነት፣ የቋንቋ ጉዳዮች፣ የባህል የታሪክና ቅርስ ጥበቃ ጉዳዮች እንዲሁም ሌሎች ተዛማጅ ጉዳዮችን አካቶ ይዟል። ሁለተኛው የመንግስት አወቃቀርና ቅርጽ እንዲሁም የፖለቲካ ስርዓት ነው። አከራካሪዎቹ የኢፌድሪ ህገ መንግስት አንቀጽ 39 እና አንቀጽ 5 ጉዳይ በዚህ አጀንዳ ውስጥ ነው የተካተቱት። የክልልና የፌዴራል መንግስት መሪዎች የስልጣን ዘመን እንዲሁም የመንግስት የአስተዳደር ስርዓት ምን መምሰል አለበት የሚሉት ጉዳዮች ተካተውበታል። የፌዴራልና የክልል መንግስታት ግንኙነትና የክልል አስተዳደር ወሰኖች የዚህ አጀንዳ አካል ናቸው። የፌዴራል ከተሞች ጉዳይ በሶስተኛነት ተቀምጧል። በዚህም የአዲስ አበባ ህጋዊ አቋም፣ የሥራ ቋንቋ፣ የወሰንና የቦታ ጉዳዮች ተካተዋል። በተመሳሳይ መልኩ የድሬዳዋ ከተማ ህጋዊ አቋም፣ የወደፊት አስተዳደራዊ ሁኔታ እንዲሁም ከተማዋ በፌዴራል መንግስትና በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይን የሚዳስስ ይሆናል። የፌዴራል ዋና ከተማ የት ይሁን የሚለውም ሌላው የዚህ አጀንዳ ዋና አካል ሆኖ ቀርቧል። በአራተኛነት የተቀመጠው የሃይማኖት ጉዳዮች ውስጥ የሃይማኖት ነጻነትና ገደቦች፣ አነስተኛ የተከታይ ቁጥር ያላቸው የሃይማኖት ተቋማት ጥበቃ፣ ከባህልና ከሃይማኖት እሴቶች ጋር የሚጋጩ ድርጊቶች ጉዳይ፣ ታሪካዊ ቅሬታዎችና እርቅን የሚመለከቱ ጉዳዮች፣ ሃይማኖቶች መካከል ያሉ ውጥረቶችና መፍትሄዎቻቸው፣ በህዝብ ተቋማት ሃይማኖቶች የሚኖራቸው ሚና እንዲሁም የሃይማኖት ተቋማት የድምፅ አጠቃቀምና የህብረተሰብ መብት የሚዳሰሱ ይሆናል። የህግ የበላይነትና ሰብአዊ መብቶች ጉዳይ በአምስተኛነት የተቀመጠው አጀንዳ ነው። ይህም የሰብአዊ መብቶች፣ በአገር ውስጥ የተፈናቀሉ ሰዎች መብቶች፣ ለሰብአዊ መብት ጥበቃ ተቋማዊ ማዕቀፎችን የማጠናከር ጉዳይ፣ የዲያስፖራዎች የዜግነት መብት ጉዳይ፣ የፍትህ እንዲሁም የጸጥታና የደህንነት ተቋማት ገለልተኛነትና ተጠያቂነት እንዲሁም የመገናኛ ብዙሃን ነጻነትና ተጠያቂነት ጉዳዮችን ያካተተ ነው። ስድስተኛው ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ ነው። የሀብት አስተዳደርና ፍትሃዊ ተከታታይ የሀብት ክፍፍል፣ የመሬት ይዞታና ባለቤትነት፣ የህዝብ ቆጠራ፣ ውክልናና ካርታ አስተዳደር፣ የተፈጥሮ ሀብት መብቶችና ጥቅምን መጋራት፣ የአርሶ አደሮችና አርብቶ አደሮች ተሳትፎና ኢኮኖሚያዊ ተጠቃሚነት የማረጋገጥ ጉዳይ፣ የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 5 እና አንቀጽ 41 ንዑስ አንቀጽ 8 ላይ የተቀመጠውን ዘላን የሚለውን ስያሜ ማስተካከል የዚህ አጀንዳ አካል ናቸው። ሙስናና መልካም አስተዳደር በሰባተኛ አጀንዳነት ተቀምጧል። የጸረ ሙስና እንዲሁም የመልካም አስተዳደር ስርዓት ግንባታ፣ በብቃት ላይ የተመሰረተ የሰው ሀብት አመዳደብና ቅጥር የተባሉት ጉዳዮች ተካተውበታል። በመጨረሻም ሰላምና ልማት ከተለዩት አጀንዳዎች አንዱ ነው። ይህ አጀንዳ የግጭት መንስኤዎችንና አፈታት መንገዶችን፣ ግጭቶችንና መሳሪያ የታጠቁ አካላትን በሚመለከት የዘላቂ ሰላም መሰረቶች፣ ባህላዊ ዕውቅናና ህጋዊ ማዕቀፍ እንዲሁም የተኩስ አቁምና የሰላም ስምምነቶች፣ የሽግግር ፍትህ እንዲሁም በሰላም ግንባታ ላይ የሃይማኖት ተቋማት ሚና ምን መምሰል አለበት የሚሉት ጉዳዮችን አካቶ ይዟል። ሐምሌ 8 ቀን 2018 ዓ.ም የሚጀመረው ዋናው ሀገራዊ የምክክር ጉባኤም ራሱን የቻለ ሰፊ ሂደት ያለው ነው። ከ4000 በላይ የተመረጡት የተለያዩ ማህበረሰብ ክፍል ተወካዮች መጀመሪያ ላይ እያንዳንዱ 50 ሰው በሚይዝ 80 ትናንሽ ቡድኖች ተከፋፍለው ውይይት ይጀምራሉ። በመቀጠልም እያንዳንዱ 250 አባላት ወዳሏቸው 16 ስልታዊ ቡድኖች ያድጋል። በመጨረሻም በ8ቱ አጀንዳዎች ላይ ውሳኔ ለማሳለፍ እያንዳንዱ 250 አባላት ወዳሉት 8 ትልልቅ ቡድኖች ተከፋፍለው ምክክሩን የሚያጠናቅቁ ይሆናል። ሌላው የሚነሳው ከተለዩት 8 አጀንዳዎች ውጭ ያሉት የህዝብ ጥያቄዎች ምን ይደረጋሉ የሚለው ጥያቄ ነው። ጉባኤው በእነዚህ 8 አጀንዳዎች ላይ ብቻ ይወያያል ማለት የተቀሩት አጀንዳዎች ውድቅ ተደርገዋል ወይንም ተጥለዋል ማለት አይደለም። እንደ ኮሚሽኑ ገለጻ እነዚህ የህዝብ ቅሬታዎች፣ የፖሊሲና የህግ ክፍተቶች እንዲሁም የአስተዳደራዊ ችግሮች ጥቆማዎች በተለያዩ መንገዶች መፍትሄ እንዲያገኙ ይደረጋል። እነዚህ ግብአቶች ተደራጅተው ጠቅላይ ሚኒስትሩን ጨምሮ የፌዴራል አስፈጻሚ አካላትና የክልል ፕሬዝዳንቶች በይፋ እንዲረከቡት እንደሚደረግም ተነግሯል።
ዓላማውም የህዝቡን የስራ ላይና የአገልግሎት አሰጣጥ ጥያቄዎችን ለሚመለከተው የመንግስት አካል በማድረስ ምላሽ እንዲያገኙ ማድረግ ነው ተብሏል።